እስኪ አሁን ደግሞ ያው ሰሞኑ ጄኖሳይደሩ የአብይ አገዛዝ በሚዲያዎች እየቀረበ የትግራይ ሰራዊትና ህወሓትን የማጥላላት ስም የማጠልሸት አይነት ዘመቻ ፕሮፓጋንዳ እያካሄደ ነው ያለው። በመሰረቱ ይህ ማድረግ አዲስ ነገር አይደለም፣ የተለመደ ነው። ለምንድን ነው በአሁኑ እንትን እያደረገ ያለው እንደዚህ አይነት ፕሮፓጋንዳዎች እየነዛ የሐሰት ትርክቶችንም እያደረገ ያለው? ለምንድን ነው? እንዴት ማየት እንችላለን ካለው ነባራዊ ሁኔታ ጋር ያይዘን? ስርዓቱ ቆሞበት ያለው ሁለት ባላ ነው ብዬሻለሁ ቅድም። በሚዲያና በቁልል ሰራዊት ነው ቆሞ ያለው። ኢትዮጵያ ህዝብ ላይ ምንም አይነት እንደ ድሮ ከ8 ዓመት በፊት የነበረው ቅቡልነት የለውም። በልሂቃንም ቅቡልነት የለውም። ይሄ ሚዲያ ነው ወይ ሚዲያ አይደለም? አንድ ዶክተር ነበሩ ናይጄሪያዊ ራፌል ይባላሉ። የሚዲያ ጋዜጠኞችን ከዲሲፕሊን አኳያ በአራት ይከፍሏቸዋል። ታዛዥ፣ የኮክቴል፣ የህሊና። አሁን እነዚህ ጋዜጠኞች ነገ ጧት በታሪክ ቢያንስ እንደሚጠየቁ አላወቁም እንጂ የሌለ ትርክት ሰርተህ የኢትዮጵያን ህዝብ አደናግራለሁ ማለት በጣም አንደኛ ነገር ከሁለት ቦታ ነው የሚመጣላቸው። የኢትዮጵያ ሚዲያ እየተባለ የሚነገረው ያለው ከሁለት ቦታ ነው። መጀመሪያ ምንጩን ከጠቅላይ ሚኒስትር ቢሮና ከደህንነት ተጽፎ የሚሰጣቸው ነው የሚያነቡት። በራሳቸው ፈጥረው ያን ሁሉ ችግር ኢትዮጵያ ውስጥ እያለን ዓለም አቀፍ ሚዲያ የተናገረ ኢንፍሌሽኑ የት ነው ደርሶ ያለው? የኢኮኖሚ ድቀቱ የት ነው ደርሶ ያለው? ሰላም አለ እንደ ኢትዮጵያ ውስጥ? ትናንት እኮ ከዛላምበሳ ተነስተሽ ሞያሌ መድረስ ይቻል ነበር። 24 ሰዓት ሙሉ መጓዝ ይቻል ነበር። አሁን እኮ መጓዝ አይቻልም። ይሄን ባለበት ሀገር ኢትዮጵያ ሰላም ናት ምንድነው እያልክ መዘመር ለራሳቸው ነው ወይ የሚናገሩት? ሚዲያ እኮ ለራሱ አይደለም የሚናገረው፣ ለኦዲየንስ ነው። አድማጭ ያለው፣ ተመልካች ያለው፣ አንባቢ ያለው። የሆነ ሆኖ የትግራይን ማዕከል ያደረጉት በመሰረቱ የትግል አቅጣጫን ለመቀየር ነው። እንደ ድሮ በድሮ በሬ አይታረስም ታውቂያለሽ። ከ8 ዓመት በፊት የኢትዮጵያ ህዝብ አደናግሬ ወደ ትግራይ አዝምቻለሁና አሁንም እንደዛ በትግራይ ጥላቻ ላይ ባነሳ ውድቀቴን ይሸፍንልኛል ነው። እና አሁን ይዘውት ያሉት ማታ ማታ አይተሽ እንደሆነ 2-3 ትላልቅ ዜናዎች፣ ሰፊ ዜናዎች ይሰራሉ። ምንድነው የሚለው? ህገወጡ የህወሓት ቡድን ነው የሚለው። በውስጥ ያለው ግን ጥላቻ ነው። የትግራይ ህዝብ የኢትዮጵያ ህዝብ ጠላት ነው። አሁን የፌዴሬሽን ምክር ቤት አፈ ጉባኤ እንዳለው የህዝብ እንዳለው ታስታውሻለሽ። የኦሮሞ ጠላት ነው፣ የአፋር ጠላት ነው፣ የኢትዮጵያ ህዝብ ጠላት ነው ያለው። እሱን በሌላ ቋንቋ ነው እየደገሙት ያሉት። እሱ ንግግር በሌላ ቋንቋ ነው። ከዛ በፊት ደግሞ ታስታውሽ እንደሆነ ይህ ህዝብ ከታሪክ ከህሊና መጥፋት አለበት። አውስትራሊያ እንደቀረው ኢንዲጂነስ ካስሚኒያ አንድ ሰው መቅረት አለበት። ወይ ደግሞ ያው ሰሜን አሜሪካ ታስታውሻለሽ የመጀመሪያ ኢንዲጂነስ ፒፕል የሚባሉት ስኪሞ ወይም ሬድ ኢንዲያንስ ነው የሚባሉት። አሁን የሉም፣ በቃ በጥቂት አሉ። ካናዳና ዩኤስኤ ላይ አሉ። ትንሽ አጥፍቷቸዋል። መጥፋት አለበት ከህሊና አስቢ። ከተገኘም በታሪክ ተቆፍሮ ማለት ነው፣ በአርኪኦሎጂ ተቆፍሮ ለታሪክ ለወደፊቱ የሚል እሱን ነው እየተናገሩ ያሉት። አሁን ለማወናበድ ያህል ርዕሱ ህገወጡ የህወሓት ቡድን ይላል። ስድቡ ግን የትግራይ ህዝብ ነው። ለምንድን ነው ቅድም ያልኩሽ ደብረ ማርቆስ ኤርፖርት የጄኖሳይደሩ አገዛዝ መሪ አፄ ዮሐንስን ያነሳው? ለምን ከ150 ዓመት በፊት የተደረገውን ተደረገ የሚለውን ተደርጎም ከሆነ ታሪክ ማስረጃ ማቅረብ አለበት። ግን ለምንድን ነው የሚያነሳቸው? እኚህ ሰው ለኢትዮጵያ የተሰዉት ጀግና ማለት ነው። ዓለም ያወቃቸው ጀግና ማለት ነው። ለምንድን ነው የሚያነሳቸው? ያነሷቸው ከሃዲ ነው የትግራይ ህዝብ፣ ገንጣይ አስገንጣይ ነው፣ አጥፊ ነው፣ ምንም ነገር የለውም። ድሮም አሁን መንግስቱ ኃይለማርያም ምን ብለን ነበረ? አንድ ቁና እህል ከዛ አይመጣም፣ ግብር አይሰበሰበትም፣ ይሄ ችጋራም ህዝብ ነው ብለዋል። እኚህም ሰውዬ እኮ ብለዋል እኮ በቅርብ
በጀትኛ ነን የምሰጣቸው። ይልቁንም በጀት የዘረፉት ባለፉት 3 ዓመት ጊዜያዊ መንግስት እያለ እነሱ ናቸው። ሪያሊቲ ፊም እንኳን አልከፈሉም። ይሄ ሪያሊቲ የሚባል አለ። ከአንድ ማዕድን ወይም ከምናምን ስትወስድ ከዛ ክልል ለተገኘው ሪያሊቲ ፊም የሚባል አለ የሚከፈል በህግም አለ። ስለዚህ ይሄ ነው እና ምን ብንለው ነው የሚሻለው? ፖለቲካል ፕሌይቡክ የሚባል አለ። ማጥላላት ዲሞናይዜሽን የሚባል ጥላሸት መቀባት ያልሽውን የሚቀቡ ናቸው እና ከጆርናሊዝም አኳያ ብታዩ ማንዶሽስ ኤንድ ሊኮሽስ የሚባል አባባል አለ። ተከታታይ ውሸት ማንዶሽስ ይባላል። ሊኮሽስ ደግሞ የፈጠራ ወሬ የሚያወራ ማለት ነው። ስለዚህ የያዙት ጠቅላላ የሚዲያው ብታዩ መጡብን። አውትራጀስ ጆርናሊዝም ታውቂያለሽ አንቺ አዘ ጆርናሊስት የእሪታ ማለት ነው። እሪ ነው ያሉት። መጡብን ሸረረም ስለተሸነፉ መጡብን ነው። ኦሮሞ ተነስ፣ አማራ ተነስ፣ የኢትዮጵያ ሕዝብ ተነስ፣ እነዚህም በላቸው እና አሁንም ምንድን ነው የሚዲያ ፕሮፓጋንዳ ወር የሚባል አለ። ሚዲያ ፕሮፓጋንዳ ወር ሲስተማቲካሊ ማለት ነው ባያዝስ አንድ ፋብሪኬትድ የሆነ ኢንፎርሜሽን ክሬት አድርገህ መስራት ማለት ነው። ናሬሽናቸው ደግሞ አን አውተንቲክ መሬት ላይ ያለ እውነታን አንጸባረቅ ነው። ይሄ ነው እያንጸባረቁ ያለት። ዋናው ሜጀር ቲማቸው ግን የትግራይ ህዝብ ቅድም ያልኩሽ መጥፋት አለበት። ስለዚህ የኢትዮጵያ ህዝብ ተባበረኝ፣ ጦሬ ሄድና ወደ አሁን 8 ክፍለ ጦሮች እኮ እዚያ አሏቸው እኮ 4 ደግሞ መካናይዝድ ትግራይ ውስጥ ከበዋል። ይሄ ትግራይ ጥሰው ይገባሉ አይገቡን ሌላ ጉዳይ ሆኖ ማለት ነው። ለምን አመጧቸው? ምን ሊሰሩ? አሁን ምን ጥያቄ ያላቸው? ምን ያው ይጥፋ ያሉትን ለማጥፋት ነው እንጂ ምንም ጥያቄ የላቸውም። ትግራይ ውስጥ ትግራይ ነው እየጠየቀ ያለው ግዛቴን መልሱልኝ፣ ተፈናቃይ ህዝቤን ልመልስ። this a question ሌላ ጥያቄ የለውም። የትግራይ ህዝብ ወይ ሀገር አልወረም በእጁ ተከልክለው የራሱ ድርሻው ከወርቅ የወሰዱትን ሪያሊቲ ፊ እንኳን ሳይከፍሉት ይህን ክፎልኝ አላለ፣ ምንም አላለ። የፖለቲካ ችግር ካለን በዳያሎግ እንፍታ ነው ያሉት። የሚገርመው ግን ይሄ ያደረጉ የኢንተርናሽናል ኮሚኒቲ ደግሞ መጡብኝ፣ በሳት ላይ ተቆጣጠሯቸው። በአንድ ወገን ይህን ይላሉ። ገብቶሻል? ስጋት በስጋት ላይ ሁነው ይህን ስጋታቸውን በሚዲያ ሞንገር ለመከላከል ነው እየሞከሩ ያሉት። ግን ሰሚ ያለው ወይ ነው ጥያቄው። ራሳቸው ጋዜጠኞችና ጠቅላይ ሚኒስትሩ ካልሆነ የሚሰሙት በኢትዮጵያ ህዝብ ይሄ ተሰምቶ ወደ ተግባር ይቀየራል የሚል ነገር የለም። በጉልበት አፍሰው ሊያመጡ ይችላሉ። ይሄ ግን ውጤት ይኖራል ብዬ አላስብም። መልካም። አሁን በሚዲያዎቹ እያጥላላቸው ያለው ሰራዊቶች የትግራይ ሰራዊት እየተዋጉበት ያለው መነሻ መንስኤ አላቸው። ለምሳሌ ትግራይ ያለችበትን ሁኔታ ለአንድ ቀን እንኳን ማየት በቂ ነው። አሁን ተፈናቃዮች ያሉበት ሁኔታ ያብራሩልኛል። ማለት ያው እያየ ነው ለ6 ዓመት በረሃብም በበሽታም እያለቁ ያሉበት ሁኔታ ነው ያለው። በጀት የለም። እነዚህ መሰረታዊ የሚባሉ የህዝብ አገልግሎት ሰጪ ተቋማት በድጎማም በምናምን እጥረትም አገልግሎት እየሰጡ አይደሉም። በዛውም የትግራይ ህዝብ ያለበት ሁኔታ የታወቀ ነውና ፕላስ ደግሞ ግዛታዊ አንድነቱ ተወረዋል። ይህንን ለማስመለስ እየተንቀሳቀሰ ያለው ህዝብ አንዴ በአፈሳ ፕሮፓጋንዳ ምንድን ይሄ አጀንዳን የማስቀየር ሁኔታ፣ አንዴም ደግሞ የቀይ ባህር ምናምን አይነት ፕላስ ደግሞ በህወሓትና በሰራዊቱ ላይ በትግራይ ሰራዊት ላይ የተከፈተውን የማጥላላት ፕሮፓጋንዳ እንዴት ነው ሁለቱን እንትን ማድረግ የምንችለው? የተነሳበት አላማ አሁን ትግራይ ያለችበት ሁኔታ ነውና ማለት ነው። እስኪ ትንሽ ይቃኙልኝ ትግራይ ስላለችበት ሁኔታና ለምን እየታገልን እንደሆነ። የትግራይ ህዝብ እንዳልኩሽ በአሁኑ ሰዓት 3 ጥያቄዎች ናቸው ያሉት።
በአጠቃላይ አራቱም የስትራቴጂክ አቅሞች የሚባሉት ቲፒኤልኤፍ መሪው ድርጅት፣ ትግራይ መንግስት፣ የትግራይ ሰራዊት፣ በዋነኛነት የትግራይ ህዝብ 3 ጥያቄዎች ናቸው። አሁን በዚች መድረክ አንደኛ ሉዓላዊ ግዛቴን ልመልስ ነው አንዱ መሰረታዊ። ሁለተኛ 6 ዓመት ሙሉ በፀሐይ በሐሩር በዝናብ እየተሰቃየ ያለው ባይዘይ 1 ሚሊዮን አይደለም የተፈናቀለው ጠቅላላ ከ2008 ጀምረሽ ብታይ 2.5 ሚሊዮን ነው የትግራይ ህዝብ፣ ግማሹ በየቤቱ ስላለ ነው። በተለይ በኬንዳ የሚኖረው ያለው ግን በተቀዳደደ ኬንዳ ልመልስ ነው ሁለተኛው። ሶስተኛው ወራሪዎች ያወደሙትን ትግራይ አቅም በፈቀደ መልሶ መገንባት ነው። ከዚህ ውጪ ሌላ ጥያቄ የለውም። ከማንም ህዝብ ጋር ደግሞ አብሮ በሰላም መኖር የሚል ነው ሶሊዳሪቲ። የፖለቲካ ችግር ካለም ቁጭ ብለን በጠረጴዛ እንፍታ ነው። ከዚህ ውጪ ጥያቄ የለም። ሌላ ያነሳው ነገር የለም። ነገር ግን እነዚህ ስትራቴጂክ አቅሞች አደራ አለባቸው። የተሰዉ በ2013 ወይም በጠቅላላ ባለፉት ጊዜያት የተሰዉ ጀግኖች አደራ አለባቸው። ለምሳሌ አሁን ሰራዊት ውሰጂ፣ ኢንጂነሮች፣ አስተማሪዎች፣ መንግስት ሰራተኞች ናቸው፣ የተማሩ ናቸው። ለምንድን ነው የማይመለሱት? እትሽ እንደሆነ 6 ዓመት ሙሉ በረሃ ላይ ነው ያሉት። ለምን? አደራ አለባቸው። ጫማ የላቸውም፣ ልብስ የላቸውም። ግን እሱ ጉዳያቸው አይደለም። ያቺን አደራ ለመጠበቅ ነው። ግዛት አልተመለሰማ፣ ተፈናቃይ አልተመለሰማ፣ ሰላም አልሰፈነማ። አሁንም መጣንባችሁ መጣን ምናምን ነው የሚሉት ያሉት። በነገራችን ላይ አሁን ከመጡ ጥሰው ከገቡ ነው የምልሽ ያለው የትግራይ ህዝብ ይኖራል ብሎ ማሰብ አይቻልም። በቃ ይሄን ያውቁታል ሰራዊቱ። ሰራዊትም ያውቃል፣ ህዝብም ያውቃል፣ መንግስትም ያውቃል፣ ቲፒኤልኤፍም ያውቃል። ለዚህ ነው አንድ አይነት ሆኖ ማለት ነው እነዚህን ጥያቄዎች ሳናስመልስ ብረታችንን ቁጭ አናረግም ያሉት እና እነሱ ግን ያው ታውቂያለሽ ገንዘብ አይልኩም። ያው የራሳችን ገንዘብ ነው የራሳችን በጀት። አምና እኮ ከጥቅምት ጀምሮ 2018 በጀት ዓመት አለቀቁም እኮ ከጥቅምት ወር ጀምሮ ነዳጅ ታውቂዋለሽ። ለምንድን ነው እንትን የሚያደርጉት? እርዳታ ሳይቀር 15 ኪሎ የነበረው ለስታንዳርድ የዓለም 15 ኪሎ ነው፣ ወደ 2 ኪሎ ወረደ። 2 ኪሎም የለም። ይህም የበሰበሰ ማሽላ ነው። 2 ኪሎ እንዴት ሰው ይኖራል? በቁሙ ልግደለው ነው። በቁሙ ጥይት ሳይተኮስ እንግደለው ነው። አሁን እኮ ብዙ የሞት እኮ ነው ያሉት። 6 ዓመት ቀላል አይደለም። አሁን እያየሽ ነው። ክረምት መጥቶ ደግሞ ንፋስ ይጥለዋል፣ ዝናብ ይጥለዋል። እዛው ላያቸው ላይ ነው እየወደቀ ያለው። ስለዚህ ከዚህ ለመገላገል ነው የትግራይ ሰራዊትም የትግራይ መንግስትም ቲፒኤልኤፍም ቁሞ ያለው። ሌላ ነገር የለውም። ግፍ በግፍ ላይ እየተፈጸመበት ነው እንደዚህ ቁሞ ያለው። ያልኩሽን ጥያቄዎች ለመመለስ ነው አንድነቱን አጠናክሮ እየሄደ ያለው። ከአንድነቱ ጋር በተያያዘ ደግሞ ከትግራይ ሰራዊት ጀርባ ደግሞ የትግራይ ህዝብ እንደ ህዝብ ፈጽሞ አንጠፋም በሚል መሪ ሀሳብ በባለፈው ሳምንታት በሁሉም የትግራይ አካባቢዎች ወይም ደግሞ በትግራይ አስተዳደር ስር ባለ አካባቢ ባልተወረረ አካባቢ ማለት ነው ህዝቦች መድረኮች ነበሩ፣ የውይይት መድረኮች። እሱን እንዴት መገምገም እንችላለን? ህልውናችን ለማስቀጠል የተደረጉ መድረኮች ናቸው በአጠቃላይና እንደ ህዝብ ፈጽሞ አንጠፋም የሚል የተካሄዱ። እንዴት ነው መገምገም የምንችለው? ይሄ እንዳልሽው በዘበት ለብሔራዊ ብርሰት በሚል ሎጎ የተቀመጠው ማለት ነው መድረኮች የትግራይ ህዝብ ብቻ አይደለም ያደረጋቸው። የትግራይ መንግስት በሚቋጠራቸው በሁሉም ሰራዊቱም ላይ ውይይት ተካሂደዋል። ገብተሻል? ህዝቡ ብቻ አይደለም፣ ቲፒኤልኤፍም በራሱ መዋቅር ይህን ውይይት አካሂዶታል። ሁሉም አንድ አይነት መደምደሚያ ነው የደረሱት። ምንድን ነው የትግራይ ህዝብ ያረጋገጠው? እነዚህ የሰራዊትም በቲፒኤልኤፍ አባላትም በትግራይ ህዝብም የትግራይ ህዝብ እንደ ትናንት በቦታው ላይ እንዳለ ነው፣ እንደ ወትሮ ማለት ነው።
የትግራይ ህዝብ ትናንትም ዛሬም ነገም በብሔራዊ ማንነቱ እንደማይደራደር ነው። ምክንያቱም መጥቶ አይተሽ እንደሆነ ዘበት ለብሔራዊ ብርሰት ነው የሚለው። ዘበት ለብሔራዊ ጥፋት ያልሽው ማለት ነው በአማርኛ በትክክል ተተርጉሞ ከሆነ ማለት ነው። እዚህ ጋር አንድ ነገር ላስታውስሽ 2014 ወይ 15 አንድ ቪዲዮ ተለቆ ነበረ በእንግሊዝኛ አጭር ቪዲዮ ናት ፕሮዳክሽን ናት። ምንድነው የሚለው the 6 brave nations in the world ይላል። በብሔራዊ ማንነታቸው በዓለም በብሔራዊ ማንነታቸው የማይደራደሩ የትግራይ ህዝብን ደግሞ ምን ብሎ ይጠቅሰዋል? the land of hero and heroine ይላል። የጀግኖች ሀገር በትግርኛ ሀየትና ዋዕሮ ይባላል። የዛ ሀገር የአንበሳና የነብር ሀገር ነው ይላል። ምንድነው ስድስቱ የሚባሉት በብሔራዊ ማንነታቸው የማይደራደሩት? አንደኛ በደቡብ ኤዥያ ሞንጎሊያ የሚባል አለ። ፐርሺያ ያሁን ኢራን አይተሻል። አሁንም ያን ሁሉ ሲወርድባቸው በማንነታቸው አይደራደሩም። ኢራን አልኩሽ አይደለ? ከርድ በአራት ሀገር ነው ያሉት። አሁን ከርዶች የሚባሉ አሉ። በሶሪያ፣ በቱርክ፣ በኢራን፣ በኢራቅ አሉ። በሌሎችም ሀገሮች አሉ። ከዛ ግሪኮች ናቸው። ከዛ ትግራይ ናት። ስለዚህ ያሳየን ምንድነው ከጥንት ጀምሮ ያ ቪዲዮ ከአክሱም ጀምሮ ነው የሚተነትነው ምን ያህል ተዋጊዎችና በማንነታቸው እንደማይደራደሩ ከዛ አስቀምጠ ማለት ነው። እስከ 2013 ያስቀምጠዋል። ያ ቪዲዮ ብትመለከችው ደስ ይለኛል። ርዕሱ እንደነገርኩሽ ነው። ኢስ እንግሊሽ አጭር ቪዲዮ ፕሮዳክሽን ነው። ሁሉም መድረኮች ያሳዩን በብሔራዊ ማንነታችን በፍጹም አንደራደርም ወይ ፍንክች ነው። በማንነታችን የመጣ ማንም የውጭም ይሁን የውስጥ ወራሪ ፈጽመን አሳልፈን አትሰጥም። የትግራይ ህዝብ አይበተንም፣ ትግራይም አጠፋም። ለምሳሌ ታስታውሽ እንደሆነ 2013 ጊዜ የሞቅሞቅ በነበረ ጊዜ እንደ ቢያፍራ ብትሆን ትግራይ ብጠፋ የትግራይ የሚባል ስም ቢጠፋ ትግራይም ወደ 5 እና 6 ወረዳ ብትከፋፈል ብለው ነበረ። ትግራይ የሚባል ስም እንዲጠፋ ጠቅላይ ሚኒስትሩም በቅርቡ ማለት ነው አይተሽ እንደሆነ ከአባሳንጆ ምክር አግኝተናል። ምክሩ ምን መሰለሽ? ቢያፍራ የሚባለውን በ1967 እስከ 70 በፈረንጅ አቆጣጠር አንድ ብሔር ነው፣ አንድ ራሱን የቻለ ናይጄሪያ 3ኛ ዲቪዥን ነው የሚባለው። የመራው አባሳንጆ ነው፣ ያጠፋቸው እሱ ነው። ከሱን ምክር አግኝተናልና እናጠፋቸዋለን ነው። ትግራይ ህዝብ ደግሞ ይሄን ያውቃል፣ ሰራዊቱም ይሄን ያውቃል። ገብቶሻል? ቲፒኤልኤፍም ይሄን ያውቃል፣ ህዝብም ያውቃል ምህረት እንደማያደርጉለት 2013 እነዚህ እኮ ጸሊሞይ ላይ 2015 ውጊያ ሲካሄድ የ2 ቀን ልጅ እኮ አርዷል። የ2 ቀን ልጅ እስኪያስቢው ፖለቲከኛ ነው ደሙና ስጋው እንኳን አልተያዘም እኮ የ90 ዓመት አዛውንት አንገታቸውን በጥሰው ዛፍ ላይ ያስቀመጠ አረመኔ ነው። የኦሮሞን ሌላም ታስታውሻለህ። ቤንሻንጉል ላይ ትግራይ በሳት እኮ አጋይተውታል እኮ ሳር ላይ እንትን አድርገው በክርቢት አቃጥለውታል። ኦሮሞም ገለው በአህያ ላይ ጭነው እንትን የሚሄዱ ናቸው። ለኦሮሞም ምህረት የላቸውም፣ ለአማራም ምህረት የላቸውም፣ ለማንም ምህረት የላቸውም። ይህን ስለሚያውቅ የትግራይ ህዝብ በማንነቴ ለመጣ አንገቴን ሰጣለሁ ነው፣ በፍጹም አሳልፌ አልሰጥም ነው። ይሄ ነው የተረጋገጠው። ይሄ ደግሞ ለትግራይ ህዝብ አዲስ አይደለም። መድረክ ስላላገኘ ነው እንጂ መድረኩ ስለተከፈተ ተናገረ እንጂ የትግራይ ህዝብ በዚህ ላይ እኛ አይደለም የምንለው። ፈረንጅ ራሱ ያልኩሽ ቪዲዮ መስክሮለታል። በተግባርም እንኳን ሳይተዋል እኮ ያን ሁሉ ተሰውሽን 2013 ያን ሁሉ የእዩ የምናምን የተለያዩ ወራሪ ኃይሎች ባንዴ ተሰባስበው ሲመጡበት እኮ በ8 ወር እኮ እንደዚህ አድርጋ ልታጠፋ አትችልም። በፍጹም አይነት የትም ሀገር ታሪክ አታገኝም። ስለዚህ አሁንም ተዉ፣
እዛው ረፉ፣ አትምጡብን፣ አትድረሱብን፣ አንደርስባችሁም። የፖለቲካ ችግር ካለ አሁንም ዝግጁ ነው። በሰላም እንዲፈታ ይፈልጋል እኮ። ጦርነት ናፋቂ አይደለም። ባይዘው የትግራይ ህዝብ በታሪክ ለአንድም ህዝብ ራሱ ሂደው ወሮ አያውቅም። በታሪክ የለም። ሲመጡበት ግን የውጭም ቢሆን የውስጥም ቢሆን ምንም እንትን አይልም። እዚህ ላይ ባይዘው ባለፈው አንዱ የታሪክ ስርቆት ጠቅላይ ሚኒስትር ያሉት አድዋ ላይ ሂደው የባልቻ የሚባሉ ናቸው የጦር መሪ የነበሩት ይላሉ። በጣም የታሪክ ስርቆት ማሳይተዋል ሰውየው። ቅድም ዘንግቸው ነውና የመሩት እኮ ነራስ መንገሻ፣ ጀግናው ራስ አሉላ አባ ነጋ፣ የባሻው ዓለም በጣም ትልቅ መሐንዲስ፣ የሰለያ መሐንዲስ፣ ሌሎችም ነበሩ። ባልቻም ተሳትፈዋል፣ ሌሎችም ኢትዮጵያውያን ተሳትፈዋል። አልተሳተፉ ማለት አይደለም፣ ግን የሌለ ታሪክ ልክ ለምሳሌ አሁን አዲስ አበባ ላይ የአድዋ መታሰቢያ ምናምን ብለው ሰርተዋል አለ። የት ነበረ መሰራት የነበረበት? ትግራይ አድዋ ውስጥ ነበረ መሰራት። አድዋ በፊት 1987 ዓ.ም ዩኒቨርሲቲ ይሰራል ተባለ፣ የለም። ግን በታሪካችን ይነግዳሉ። ታሪክ ሲሆን የእኛን ታሪክም ለመውሰድ ህዝብን አጥፍተ ታሪክ ለመውሰድ የሚደረግ ሽሚያዎች አሉና የትግራይ ህዝብ በታሪኩ በማንነቱ በፍጹም ሊደራደር ሊንበረከክም አይችልም። አልንበረከክም፣ ተው። ከተማ ልታጠፉ ትችላላችሁ፣ ልታቃጥሉ ትችላላችሁ፣ ሰው ልትገሉ ትችላላችሁ። ትግራይን እንደ ትግራይ ግን አታጠፏትም። የትግራይን ህዝብ ደግሞ በትናችሁ አትበትኑትም ነው መልእክቱ። መልካም። በስተመጨረሻ ከመሀል አንዲት አረፍተ ነገር ከሷ እንትን ልበል ማለት ስርዓቱ አምባገነኑ ስርዓት ለትግራይም አይመለስም፣ ለአማራም እንዲሁም ለኦሮሞም ለሁሉም የሀገሪቱ ብሔር ብሔረሰቦችና ህዝቦች እየሄደ ግፍ ይፈጽማል። አልገዛም ባለ ወይም ደግሞ ጥያቄ መሰረታዊ ጥያቄ ባነሳ ህዝብ ላይ እንደነዚህ አይነት ግፎች እየፈጸመ እንዳለ አውርተናልና በአሁኑም ተመሳሳይ አይነት እንትን ያለው ከሁሉም የሀገሪቱ ህዝቦች ጋር እንደዚህ አይነት ሁኔታ ነው ያለው። በጣም በብዙ አካባቢዎች ጦርነትና ወረራ ገፍተዋል፣ ትግራይን ጨምሮ ማለት ነውና በአሁኑ ግን የሀገሪቱ ዜጎች ስርዓቱ ላይ የነቁ ይመስላል። ተቃውሞዎች እየሰማን ነው። ከዛም የተደራጁ ኃይሎች እየወጡ ነው። ከዛም አደግ ከፍ ሲል ደግሞ ትብብር አለ። አሁን ኃይሎች እየተባበሩ የጋራ ጠላት የማጥፋት አይነት ትብብር ማለና እሱን እንዴት ነው ማየት የምንችለው? ትብብሩ የኃይሎች ትብብር ጠላትን ለማጥፋት ለህልውና የሚደረግ ትግል ነውና እንዴት ነው ማየት የምንችለው? በስተመጨረሻ ቀረም የሚሉት ካለ መጨመር ይቻላል። ስርዓቱ ከህዝብ ተነጥሏል። የቀረው በሁለት ባላ ነው ብዬሻለሁ። በሚዲያና በሰራዊት ብቻ ነው የሚተማመነው። ያውም ሰራዊቱ እያስገደደ ሚዲያውም ራሱ እየጻፈ እየሰጠ ነው እንጂ እነሱም የስባላዎች ናቸው አይደለም። ሰው ጥያቄ ሊያነሳ ይችላል። የሆነው ነው ምንድነው? የኢትዮጵያ ህዝብ አሁን እየፈለገ ያለው ልንገርሽ፣ አታጋይ ድርጅት ነው የቆየው የፈለገው። የለም አታጋይ ድርጅት አልነበረም። አሁን ግን እንዳልኩሽ ነፍጥ አንስቶ የሚዋጉ ትግራይ ሰራዊት አለ፣ የአፋር አለ፣ እጉግማ የሚባል ፋኖ አለ፣ ኦላ አለ፣ የጉምዝ ሰራዊት አለ። በጋምቤላም ተነስተዋል፣ በዛ በደቡብ በነሲዳማ ተነስተዋል። እና ዘገየ ካልሆነ በስተቀር ዘግይቷል። ለምን ዘገየ የሚለውን ጥያቄ ነው እንጂ መነሳት ያለበት። አሁን መነሳታቸው አግባብነት ያለው ነው። ከፍ ሲልም እንዳልሽው ወደ ጥሩ ደረጃ የደረሱ ይመስለኛል። በአሁኑ ሰዓት አገር ውስጥ ያሉት ታጋዮች ብቻ አይደለም ባይዘው የኢትዮጵያውያን ዲያስፖራም በማህበር እየተደራጁ ነው ያሉት። በፎረም በመድረኮች ፕላትፎርም ፈጥረው እየተወያዩ ነው ያሉት። የኦሮሞ ልሂቃን፣ የአማራ ልሂቃን፣ የትግራይ ልሂቃን፣ የሁሉም ብቻ አገሪቱ ያሉ ሲዳማ፣ የደቡብ ህዝቦች፣ የአፋር የሁሉም። ምክንያቱም ልክ እንዳልሽው አንድ ጥሩ ነገር ሁሉም የህልውና ጥያቄ አላቸው። ህልውናቸውን ሊያጠፋ ነው እየመጣ ያለው። አሲሚሌሽን ታውቂያለሽ አለም ማንነትህን አጥፍቶ ጨፍልቆ በቃ አንድ ቋንቋ አንድ ንግግር ብቻ እንድትናገር የሚያደርግ ነው እንዴ።
አንቺ አሁን የትግራይ ሰው ነሽ ልጨፈልቅሽ ነው ብሎ ቢነሳ ሽት ያለሽ ቋንቋሽ ያው አሸንዳም እየመጣ ነው አሸንዳ ላጠፋብሽ ነው ካለሽ ትስማሚ ያለሽ አሁን የምትስማሚ አይመስለኝም። ዛሲት ኦሮሞም አሁን እሳቸው እንደሚያወሩት እንደዚህ አድርጌልሃለሁ ጨፍጭፌሃለሁ ነው ማለት ያለባቸው። ገድዬሃለሁ እጨምርልሃለሁ ነው ያሉት እንጂ የሰሩለት ቅንጣት ታክል ነገር የለም። ስለዚህ ወደ አንድ ትብብር መምጣቱ አግባብነት ዘገየ ነው። ስለዚህ አሁን መፍጠን አለበት። ስርዓት አሁን እየተንገዳገድን ነው ያለ። በቃ ባልኩሽ በሁለት ነው እየኖረ ያለው እንጂ ራሱ የሚያዳምጠው ሚዲያና አምነበት የማይዋጋ ሰራዊት ማለት ነው። ፋኖ ጠመንጃ በተኮሰ ቁጥር እኮ ማፍረስ እኮ ነው ይዘው ያለው። እሱም ቢሆን መዋጋት አይፈልግም። እና እዚህ ላይ የምታስተላልፈው መልእክትም ካለ ካልሺ እኔ ለሶስት አካላት ነው ማስተላለፍ ፈልገው። አንደኛ እነዚህ እየተባበሩ ያሉት ወደ አንድ መድረክ እየመጡ ያሉት ቶሎ ብለው ህጋዊ የሆነ የፈለገ ካውንስልም ይበሉት ምንም ይበሉት በቃ ይሄን ስርዓት የሁሉም ጠላት ነው። ይሄ ስርዓት የኦሮሞም ወዳጅ አይደለም የማንም። እሱ ወዳጅነቱ ከሱ ጋር ያሉ ሌቦች የስርዓቱን ጠባቂ ካልሆነ በስተቀር የማንም በምስራቅም ያለው በምዕራብም ያለው በደቡብም ያለው በሰሜንም ያለው ህዝብ ወዳጅ ሊሆን አይችልም። አይደለም ሁሉንም ገለዋል፣ ሁሉንም ጨፍጭፈዋል። ስለዚህ ቢፈጥኑ ነው። የኢትዮጵያ ህዝብም ከጥላቻ አልፈህ ተደራጅ ነው። ይሄ ከታጋይ ኃይሎች ጋር አንድነትን ፍጠር። ምክንያቱም ይሄ ነገ ጧት ይበላሃል። አይደለም ለኢትዮጵያ ህዝብ አሁን እንትን ለሚሉት ያሉት ባንዳዎችም ይበላቸዋል። መጨረሻ ለማየት ያውቃን ብቻ ምህረት የሌለው ስርዓት ነው። ፋሽስት እንደዛ ነው። ጄኖሳይደር መጨረሻ ለምሳሌ ሙሶሊኒ ነው ሂትለር መጨረሻ ሲሞት እኮ ባለቤቱን ገሎ ነው የሞተው እኮ። አይምርም እንኳን ለሌላ ህዝብ የራሱ ስጋ ምህረት የለውም። ያው ሶስተኛው ለራሱ ጦር ኃይሎች ነው። በየጥሻው እየሞቱ ያሉት ስንት ነው የሞተው እስካሁን ድረስ? የስርዓት ባይዘው የጭካኔው ጭካኔ ልንገርሽ። በ8 ዓመት ውስጥ በየጦር ሜዳው ከኦላ ጋር ሲዋጋ፣ ከትግራይ ኃይሎች ጋር ሲዋጋ፣ ከትግራይ ሰራዊት ጋር ከፋኖ ጋር ሲዋጋ ያለቁት በመቶ ሺዎች የሚቆጠሩት መርዶ እንኳን የማይነግር ነውራም ስርዓት ነው። አልተነገረም እስካሁን ድረስ። ስለዚህ በትግራይ ወሰኖች ላይ የተከማቻችሁ፣ በአማራ ላይ ያላችሁ፣ ከኦላ ጋር እየተዋጋችሁ ያላችሁ አለ ቦታችሁ ነው እየተዋጋችሁ ያላችሁት። የእናንተን ጥቅም የሚያስጠብቅ ሳይሆን የእናንተን ጥቅም የሚጻረር ነው። ቤተሰቦቻችሁን የሚያርድ እሱ እንዲመቸውን እያደረጋለሁ አይመለከትንም። ይህን ጦርነት ብላችሁ ወይ በቡድን ወይ በግል መበተን አለባችሁ። አለበለዚያ የአሞራ ሲሳይ ነው የምትሆኑት። የአሞራ ሲሳይ የአራዊት ሲሳይ ነው የምትሆኑት። ስለዚህ መበተን አለባችሁ። ቢችሉ አፈሙዛቸውን አዝረው እነዚህ ከበስተኋላ እኮ ይወጋቸዋል። ታውቂያለሽ? አሁን ከሸረሪና በኋላ ብዙ የሰራዊት አባላት እየረሸኑ ነው። ባይዘው ልታመልጡ ነው ብለው ይረሽኗቸዋል፣ ያስሯቸዋል፣ ይገርፏቸዋል። በዋነኛነት ግን ይሄ ጦርነት ለአንድም የኢትዮጵያ ሰራዊት ታፍሶ የመጣውን ሰራዊት ቅንጣት ታክል ጥቅም አይሰጠውም። ኤክሰፕት ሞት፣ ኤክሰፕት የአሞራ ሲሳይ መሆን አንዲት ነገር ስለማትጠቀም አለ ቦታ ነው እየሞትክ ያለው ምንም ጥቅም ለማታገኝበት። ቤተሰብን እያረደ ስልጣን ላይ 10 ዓመት ቆያለሁ ካሁን በኋላ መስከረም ፕሬዚደንት ሁኜ ለሚል አገልጋይ አትሁን የሚል መልእክት ማስተላለፍ ፈልጋለሁ። መልካም እንግዲህ ቀረ የሚሉት ሀሳብ ከሌለ ስለነበረን ጊዜ በኔ በኩል በጣም አመሰግናለሁ። ታጋይ ሐዱሽ ካሕሳስ ስቱዲያችን ድረስ መጥተው ጊዜዎትንና አስተያየቱን ስላጋሩን በአድማጭ ተመልካቾቻችን ስም አመሰግናለሁ። እግዚአብሔር ይስጥልኝ።
እንዲሆንላችሁ ደግሞ እመኛለሁ። አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ አድማጭ ተመልካቾቻችን ለዛሬ የነበረን ቆይታ የተመለከታችሁትን ይመስል ነበር። ስለነበረን ጊዜ እናመሰግናለን። ቀሪው ጣቢያችን ፕሮግራሞች ይቀጥላሉ። መልካም ጊዜ ይሁንላችሁ።